መፈንቅለ ፓትርያርክ ተደረገ። አሳዛኙ ታሪክ ተፈጸመ። አርሲ ተከርታለች። የሐምሌ 5 ታሪክ። ውድና ክቡራት ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። ዛሬም እንግዲህ መረጃውን ለመላው ዓለም እንድታዳርሱ እንሻለን። ላይክ ማድረግ፣ ሼር ማድረግ ማዳረሳችሁ በፍጹም እንዳይዘነጋ። በዛሬ ቪዲዮአችን ከምንመለከተው መካከል የመጀመሪያው እንኳን ለጴጥሮስ ወጳውሎስ በዓለ ክብር በሰላም አደረሳችሁ። እንግዲህ ታላቁ ሐዋርያ ቅዱስ ጴጥሮስ ታላቁ አባታችን ቅዱስ ጳውሎስ በረከታቸው ይደርብንና ዛሬ ዓመታዊ ክብረ በዓላቸው የሚከበርበት ልዩ ክብረ በዓል ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስም በዚህ ቀን በዚህ ጊዜ ይወሳሉ፣ ይዘከራሉ። እንኳን ለዚህ አበቃችሁ በማለት ጀምራለሁኝ። ከዛ በመቀጠል ለምንድነው ቅዱሳንን የምናከብረው? ክርስቶስ መከበር የሚገባው ሆኖ ሳለ ቅዱሳን ለምን ይከበራሉ የሚለውን እስኪ ከመምህራችን መምህር አድነው ተከታትለን እንመለስ። አንዳንድ ሰዎች ይከራከራሉ። ለምንድነው ቤቱ የእግዚአብሔር ቤት ከሆነ የተክለ ሃይማኖት ቤት ነው፣ የጊዮርጊስ ቤት ነው፣ የጴጥሮስ የጳውሎስ ቤት ነው ብላችሁ የምትናገሩት ብለው ይሏል። መጽሐፍ ቅዱስን ባለመረዳት ነው። መጽሐፍ ምንድነው የሚለው? መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ነው የሚለው። እዚህ የማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ የተመዘገበ እግዚአብሔር ቃል። ብዙ ሰው እየሳተ ያለው መጻሕፍትንና የእግዚአብሔርን ኃይል ባለማወቅ ነው። ቅዱሳንን የምታመልክ ቤተክርስቲያን እኛ የለችንም። ቅዱሳንን የምታከብር እንጂ የምታመልክ ቤተክርስቲያን የለችንም እኛ። ስለዚህ በቤቱና በቅጥሩ ላይ ለዘላለም የማይጠፋ የመታሰቢያ ስም እሰጣችኋለሁ ስላለ በቤቱ ላይ እነሱ ይታሰባል እንጂ በዛ ቤት ውስጥ የሚመለከው ግን እግዚአብሔር፣ ስጋው የሚቆረሰው ደሙ የሚፈሰው የክርስቶስ ነው። ስማቸው ግን በዛ ላይ ይታሰባል። በዚህ ደግሞ መደነቅ መገረም የለብን። ምናልባት እድል ገጥሞን እግዚአብሔር ፈቅዶልን ወደ መንግስተ ሰማያት ብንገባ በመንግስተ ሰማያት የምናገኘው የተጻፈው ስም ኢየሱስ የሚለው ስም አይደለም። የተጻፈው ስም የጻድቃን ስም ነው፣ የቅዱሳን ስም ነው፣ የሐዋርያት ስም ነው። ከዚህኛው ከምድራዊ ቤተ መቅደስ ያለውን የቅዱሳን ስም እናጥፋ ማውጣት አለብን ብለው የተነሱ ሰዎች አሉ። በሰማይ ያለው ምን ሊያደርጉት ነው እንዴ? ሰማይ ስንሄድ እኮ መንግስተ ሰማያት በእያንዳንዱ በር ላይ የተጻፈው እኮ የሐዋርያቱ ስም ነው፣ የቅዱሳኑ ስም እኮ ነው። ይሄ በራዕየ ዮሐንስ ምዕራፍ 21 ቁጥር 10 ጀምሮ የተመዘገበ ነው። ላነበው ፈልጋለሁ። እስኪ ይህን ቃል አስተውሉት እባካችሁላችሁ። በመንፈስ ወደ ታላቅና ወደ ረጅም ተራራ ወሰደኛል፣ የእግዚአብሔርም ክብር ያለባትን ቅድስቲቱን ከተማ ኢየሩሳሌምን ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኛል። ብርሃኗ እጅግ እንደ ከበረ ድንጋይ እንደ ኢያሴጵድ ድንጋይ ሆኖ እንደ ብርሌ የጠራ ነበረ አለ። ታላቅና ረጅም ቅጥር ነበረባታል፣ 12ቱም ደጆች ነበሩባታል። በደጆቹም 12 መላእክት ቆመው የ12ቱም የእስራኤል ልጅ ነገዶች ስሞች ተጽፈውባቸው ነበራል። በምስራቅ 3 ደጆች፣ በሰሜን 3 ደጆች፣ በደቡብ 3 ደጆች፣ በምዕራብ 3 ደጆች ነበሩአል። ለከተማይቱ ቅጥር 12 መሠረቶች ነበሯታል። በእነርሱ ውስጥ የ12ቱ የበጉ ሐዋርያት ስሞች ተጽፎ ነበረ። ስለዚህ ወደ መንግሥተ ሰማያት አይገቡም እንጂ ወደ መንግሥተ ሰማያት እነዚህ ሰዎች ቢገቡ በመንግሥተ ሰማያት ወገኖቼ በሮች ላይ ደጃፍ ላይ ተጽፎ የሚገኘው የነ ቅዱስ ጴጥሮስ የነ ቅዱስ ጳውሎስ ስም ነው። የሐዋርያቱ ስም ነው። የቅዱሳኑ ስም ነው። የጻድቃኑ ስም ነው። የሰማዕታቱ ስም ነው። አይደለም በምድር ባለችው ቤተክርስቲያን ይቅርና በሰማይ ባለችዋ ሁላችን ተስፋ በምናደርጋት ከገቡ መውጣት ካገኙ ማጣት በሌለባት በመንግሥተ ሰማያት ደጃፎች ላይ የተጻፈው የቅዱሳኑ ስም ነው። መጽሐፍ ቅዱስ የሚለን እሱ ነው። እንግዲህ የቅዱሳንን በረከት በሁላችን ላይ ሲደርና ቤተክርስቲያናችን በስፋት ታከብራቸዋለች፣ ቅዱሳንን ማለት ነው። ከዛ መካከል ለቅዱሳን የተሰጠው ቃል ኪዳን በስፋት ይጠቀሳል። ለምሳሌ የጻድቅ በረከት የጻድቅ መታሰቢያው ለበረከት ነው በማለት በመጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ፣ በቅዱስ ዳዊት መዝሙር 117 ላይ እንዲሁም ደግሞ በቅዱስ ዳዊት መዝሙር 89 ላይ በስፋት ተጠቅሶ እናገኛለን። እሱ ብቻ ሳይሆን ጻድቅን በጻድቅ ስም የተቀበለ የጻድቁን ዋጋ ያገኛል በማለትም ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይም እናገኛለን። የያዕቆብ መልእክት ምዕራፍ 5 ቁጥር 17 ላይም የጻድቅ ሰው ጸሎት በሥራዋ ኃይልን ታደርጋለች የሚለውም አለ። እሱም አልፎ ደግሞ የበጉ ሐዋርያት የተባሉት እንዲሁም ነቢያቱ በዮሐንስ ራዕይ ምዕራፍ 21 ከቁጥር 12 ላይ በኢየሩሳሌም
በሰማያዊቷ ኢየሩሳሌም በመንግስተ ሰማያት በበሮቿና በመሰረቶቿ ላይ ስማቸው እንደተጠቀሰ መጽሐፍ ይነግረናል። በዚህና በተለያዩ ምክንያቶች ቅዱሳን እንዘክራቸዋለን፣ እናመሰግናቸዋለን። ወደ ቀጣይ መረጃችን ስናመራ ወደ አርሲ ነው የምንሄደው። በአርሲ የደረሰው ሕማም የደረሰው መከራ እጅግ ዘግናኝ እጅግ ማሳዛኝ። አንዳንድ አባቶች ወይ ደግሞ ሰማዕታት አባቶች አካላቸው ላይ ከባባድ የሆኑ አደጋዎች ከባባድ የሆኑ ጉዳቶች ሲፈጸምባቸው እንደነበር ይታወሳል። እጃቸውን እስከ መቁረጥ ደረጃ ተደርሷል። ይሄን ቪዲዮ እንካዘ እኛ ከክፉን ያወጣናቸው ነው ያረዱን። አባቴን ያረዱት በአካል እንኳን በርጅና ማለት ነው ታሞ እንደዛ በአካል እንኳን ብንቀብሩ ደስ ይለን ነበር። ግን ጭንቅላቱና እጁን አልቀበርነውም፣ ጨዋሩን አላገኘነውም። ወገኖች እዚህ ምንድነው የሚባለው? ኢየሱስ በሰው ልጅ በሽማግሌ ይጨከናል? ምንም በማያውቀው እዚህ በሚዲያ ማይቻት አይታችሁ ሊሆን ይችላል። እዚህ ሽማግሌ ትንሽ ነካ ቢያደርጉት እኮ ይሞታል። ገፋ አድርገው ቢተውትስ ምን አደረገ? አንገቱ ይቆረጣል። ሽማግሌ ይሄ እኮ እንዳለ ጨፍጨፍ ነው ያደረጉት። የለም ከኋላ እኮ የሆነ ስር ነገር ነው ያዘችው። ሾፌሩና ወንድሜ ሌላውን አካል ሲዝቆ ጭንቅላቱ ሊቆረጥብኝ እችን ደግፌ ነው መኪና ላይ ያወጣሁት። እጁን ፈልጌ አጣሁት። እኛ አብሬ ቀብራለሁ ብዬ ማለት ነው። ዘመዶች ምንድነው የሚባል እና አሁንም ራሱ አንድ ነገር ማስተላልፈው እዛው የሚያውቁን ማለት ንብረቱን እየዘረፉ ሁሉም ነገር ንብረቱ ችግር የለም ይዝረፉት። አሁንም አባታቸውን እጁን ቆርጠናል፣ አንገቱን ቆራርጠን ጠነነዋል። አሁን ልጆቹን መቆራረጥ አለብን። ልጆቹን አንለቃቸውም፣ እንደዚህ ምን ተብለንም አንተዋቸውም። እነሱ ፈልገን እንቆራርጣቸዋለን እያሉን እስካሁን እየተፈለግን ነው ያለ ነው። ዘመዶች እንግዲህ ምን እንደምትሉ እኔ እንጃ እንግዲህ አናውቅም። እኛ ምን ዋስትና የለንም። ነገ የምንቆራረጥ ሰዎች ነን። አባታችን ግማሽ ጎንም ቢሆን ቀብረነዋል። እኛማ ዋስትና የለንም። ለሚመለከተው አካል አድርሱላቸው፣ በጸሎት አስቧቸው። እግዚአብሔር አምላክ ይፍረድልን፣ እግዚአብሔር አምላክ ይድረስላቸው። አርብጠን ተመልሰናል። የአርሲ ጉዳይ በጠቅላይ ሚኒስትሩ አንደበት በፓርላማው ምን ተባለ? ወንድማችን ቴዶ ዘሩፋኤል አርሲ ተከርታለች ሲል ይናገራል። ንካታ መከላከያውን ከህዝብ ጋር በማቃረን መከላከያው ጨካኝ እንዲሆን በማድረግ ህዝብን ረሽኖ የማስጨረስ ዘዴ፣ ሁልጊዜ ተመሳሳይ አይነት ድራማ በመፈጸም ሀገርን ድምጥ ማጧን የማጥፋት ስልት። ነገሮች ግልጽ እያሉ እየታዩአችሁ ነው። ገዳያችንን በደንብ እየተረዳችሁት ነው። አይምሯችንን ተጠቅመን እውነትን በደንብ አድርገን ፍትል አድርገን እያወጣናት ነው ወይ? ህሊናችን ውስጥ እያሳደርናት ነው ወይ? ከእውነት አንሽሽ፣ ባንናገራት ቢያንስ እናስባት። አንድ አይነት ድራማ የአርሲ ኦርቶዶክሳውያን ትናንትና በፓርላማ ፊት ሲሸመጠጡ ሲከዱ አያችሁ። 4-5 የተቀቡ ውሸቶች ቀረቡ። በመጀመሪያ አርሲ ግጭት በሚል እንድትገለጽ ሆነ። ማንና ማን የተጋጨው? ለምን ግልጽ አይሆንልንም? ግልጽ ይደረግልና እንወቀው፣ እንረዳው። የሞተው ህዝብ አይደለም። ተከተለና ደግሞ አርሲ የምርጫ ሂደት ሊደናቀፍባት ሲል የተፈጠረ የሚል ደግሞ ከመጀመሪያው ሐሳብ ጋር የሚጋጭ ሌላ ሐሳብ ተጨመረበት። ምርጫው የትላንት ነው። አርሲ ላይ ወገኖቻችን መሞት ከጀመሩ ዓመታት ተቆጠሩ። በጥቅምት ወር እንኳ ስንቱን ነው ያጣ። በሶስተኛ ደረጃ የተገዳይ ቁጥሮችን በማሳነስ የሚሆን መጽናናት። አንድ የሀገር መሪ አንድ ዜጋው ሲሞት እኮ ያንዘረዝረዋል፣ ይነስረዋል። ወጥቶ የማይለው የማይናገረው የማይምለው የማይገዘተው የለም። እዚህ ጋር ግን ቁጥር አቅልሎ መመጻደቅ፣ 11 ሰው ስለሞተ ደስታ ነው ብሎ ማሰብ፣ ቁጥርን በመደበቅ መጽናናት። ቀጠለና ኃይለኛው ድራማ በትግራይ ክልል በርካታ ወገኖቻችንን በድሮን ያስጨረሰውን ድራማ መከላከያውን ከህዝብ ጋር በማቃረን እንደተፈጠረ ሁላችሁም ታውቃላችሁ። በአማራ ክልልም ተመሳሳይ ድራማ ነው። ለማስረጃ እንዲሆነኝ ይህን ፎቶ ከዓመታት በፊት በፍኖተ ሰላም ላይ የወደቀ ይህ የምትመለከቱት ወገኔ ፋኖ ነው። ነገር ግን ወታደሮች ሲያልፉ በጫማቸው እየረገጡ የሞተን ሬሳ ሲያልፉ በአይኔ በብረቱ ተመልክቻለሁ። መከላከያውን በህዝብ ላይ ማክፋት፣ አሁንም አርሲ ላይ ተመሳሳይ ድራማ ለመፈጸም፣ ነገ ራሳቸውን ለመከላከል የቆረጠ እንኳ መከላከያ ሰራዊት እንዳያግዛቸው በዚህ አይነት መንገድ ማቃረን። ገዳይ ማንነቱ አይታወቅም። በቦታው የታጠቁ ኃይሎች ስማቸው አይታወቅም። የተገደሉ ሰዎች ቁጥር እንደምትመለከቱት ይደበቃል። አርሲ
በፓርላማ ፊት ተከዳች። በእኛ ልብ ውስጥ ግን እውነት አለ። ሁሏም ማስረጃ ተሰንዳ ለታሪክ ትረከባለች። እርግጥ ነው አንተ ያሻሸኸውን የሚጮሁልህ የቤተ ክህነት ሰዎች አሉ። ስለዚህ ማን ይሞግታል? አንተ ሳትናገረውም እኮ እነሱ ከርተውናል። የአርሲ ኦርቶዶክሳውያን ሐቃቸው ግን በህዝብ ልብ ውስጥ ናት። ሁልጊዜ ህዝብን ለመጨረስ ተመሳሳይ ድራማ። እግዚአብሔር የቅዱሳን አምላክ ይፈርዳል። በቀጣይ መረጃችን እንግዲህ ከአርሲ በኋላ የምንመለስ ይሆናል። አሳዛኝ ታሪክ ሰምተናል። በጎንደር ዩኒቨርሲቲ የተመረቀች እህታችን አሳዛኙን ታሪክ ምንድነው የተፈጠረው፣ ምንድነው የተፈጸመው የሚለውን ተከታትለን እንመለሳለን። ቤተሰብ የሌላትና የቀን ስራ እየሰራች በከፍተኛ ውጤት የተመረቀችው ተማሪ ብዙዎቹን በእንባ ያራጨው ታሪክ። ተማሪ ማስተዋል ካሰው በደቡብ ጎንደር ዞን ደብረ ታቦር ከተማ አካባቢ ተወልዳ እንዳደገች ትናገራለች። የመጀመሪያ ደረጃና ሁለተኛ ደረጃ ትምህርቷንም ደብረ ታቦር አካባቢ እንደተማረች መረጃዎችን ያጋራች ሲሆን በትምህርቷ ወቅትም ቤተሰቦቿ አቅም የሌላቸው በመሆኑ በርካታ ውጣ ወረዶችን፣ ፈተናዎችን ለማሳለፍ ተገዳለች። የ12ኛ ክፍል ካጠናቀቀች በኋላ የሪሚዲያል ትምህርት በመከታተል ወደ ጅጅጋ ዩኒቨርሲቲ ብታመራም ውጤቷ 49.5 በመሆኑ በ0.5% ውጤት ሳይመጣላት ቀረ። ውጤት በመቅረቱ ተስፋ ያልቆረጠችው ተማሪ ማስተዋል ካሳው ወደ ቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ በማቅናት በለስ ፓራዳይዝ ኮሌጅ በዲፕሎማ መርሃ ግብር በፋርማሲ ትምህርት ክፍል በግል ለመማር ትመዘገባለች። ለትምህርት ከሄደች በኋላ ቤተሰቦቿ የፋይናንስ አቅም የሌላቸው በመሆኑ ህይወቷ ወጣ ወረድ እንደሆነባት ትገልጻለች። ትምህርቷን ለማጠናቀቅ የትምህርት የዶርም እንዲሁም የዕለት ጉርስ ለማግኘት ከትምህርቷ ጎን ለጎን የቀን ስራ በመስራት ራሷን እያስተዳደረች ትምህርቷን በከፍተኛ ውጤት ለማጠናቀቅ በቅታለች። ተማሪ ማስተዋል ካሳሁን የቀን ሰራተኛ በመሆን ለተከታታይ ዓመታት ጊዜዋ እየገፋች የነበረ ሲሆን ዛሬ ሐምሌ 5 ቀን 2018 ዓ.ም 26 ኤ ፕላስ እና 16 ኤ በድምሩ 4 ነጥብ በማምጣት የሁለት ሜዳሊያና የዋንጫ ተሸላሚ ለመሆን በቅታለች። የዋንጫና የሜዳሊያ ባለቤቷ ተማሪ ማስተዋል ካሳሁን ቤተሰቦቿ አቅም የሌላቸው በመሆኑ እሷን ለማስመረቅ የመጣ አንድም ቤተሰብ ግን የሌለ በመሆኑ በጣም እንደከፋት ትናገራለች። ነገር ግን አከራዮችና ጎረቤቶቿ ደስታውን ለመካፈል በምርቃት ፕሮግራሟ እየተገኙ መሆኑን ለመታዘብ ችለናል። በመጨረሻም ኮሌጁ የቀን ሰራተኛዋ ብርቱና ጀግናዋን ባለ ዋንጫ ሜዳሊያ ባለቤቷን ተማሪ ማስተዋል ካሳሁን በቋሚ ቅጥር እንደፈጸመላት የሚያሳይ የቅጥር ደብዳቤ ዋንጫዋን ስታነሳ በኮሌጁ አካዳሚ ኮሚሽን በኩል በይፋ የቅጥር ደብዳቤው ተሰጥቷታል። እንኳን ደስ አለሽ፣ መልካም የሥራ ዘመን ይሁንልሽ እያልን ውድ ቤተሰቦቻችን በፍጹም ተስፋ አትቁረጡ። ለወቅታዊ ታማኝና ፈጣን መረጃዎች የፕላስ ምልክቷን መጫናችሁን አዘንጉ። እጅግ ልብ ሰባሪ እጅግ አሳዛኝ ታሪክና ዜና የሰማነው እንግዲህ ምን እንላለን? ወደ ቀጣይ መረጃችን ስናመራ መፈንቅለ ፓትርያርክ በብፁዕ ቅዱስ ፓትርያርክ አቡነ ማትያስ ላይ ተደርጓል። ይሄ በዚህ ደረጃ እንግዲህ ዝም ተብሎ 6 ዓመታትን ያህል ተሰርቷል። አሁን የምትሰሙት ዜና የምትደነቁበትም ነው፣ ደግሞ ዝም በመባሉም የመጣውም ጉር ነው። ይሄ ነገር እልባት ሊሰጥበት ይገባል እና ፓትርያርክ ተመድቦ ጳጳስ ተሾሞ ዛሬም በውስጥ ማለት ይሰራ ነው ያለው። ቤተ ክርስቲያናችንን እየነጠቁን እየዘረፉን ነው። በገዛ ቤተ ክርስቲያናችን ውስጥ የቅባት እምነት ተከታዮች ፓትርያርክ ሾመዋል። ይህን የሚገርማችሁ በቆጋ ኪዳነ ምሕረት ግንቦት 16 2018 ዓ.ም በዓል ሹመታቸውን 6ኛ ዓመታቸውን እንግዲህ አክብረዋል። በኦርቶዶክስ ተዋህዶ ቤተ ክርስቲያናችን ውስጥ ይኸው የገዛ ቤተ ክርስቲያናችን ውስጥ ቢሆን የፈለጋቸውን ይሁን። አሁን ግን ቤተ ክርስቲያናችን ውስጥ ነው። ይህ ካስገረማችሁ ደግሞ አሁን ደግሞ ምነግራችሁ 15 ቤተ ክርስቲያን በአሁን ሰዓት ላይ ተቆጣጥረዋል የቅባት እምነት ተከታዮች። እነማን ናቸው እነዚህ የቅባት እምነት ተከታዮች ካላችሁኝ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅባተ መንፈስ ቅዱስ የባህሪ አምላክ የባህሪ ልጅነት አገኘ ብለው የሚያምኑ ጌታ መድኃኒዓለም ኢየሱስ ክርስቶስን ሎቱ ስብሐት ፍጡር የሚሉ በገዛ ቤተ ክርስቲያናችን ውስጥ ይሄንን ታዲያ የምስራቅ ጎጃም ሀገረ ስብከት አስተዳዳሪ የሆኑ ብፁዕ አቡነ ቶማስ ሳያውቁ ነው? የነሱንም በማስረጃ በቪዲዮ ከአንደባታቸው ቅባትን የሚደግፍ ንግግር በቀጣይ ቪዲዮ አሰማችኋለሁ። የቅባት እምነት ተከታዮች እነማን ናቸው? ወልድን ፍጡር የሚሉ ስሙ። ፍጡር ይሉታል። አዎ እንለዋለን። አስረግጬ እነግርሃለሁ። እነዚህ ናቸው ወልድን ፍጡር ሲሉ ትንሽ እንኳን ሰጠጥ የማይላቸው ሎቱ ስብሐት። ቤተ ክርስቲያናችን ትጽዳ፣ ቅዱስ ሲኖዶስ ስራውን ይስራልን፣ እነዚህን ግለሰቦች ያውጣልን። ቤተ ክርስቲያናችን ለአንዴና ለመጨረሻ ጊዜ ከቅባት እምነት ተከታዮች ገለል ማለት አለባት።
ምእመኑ እየታወከ ነው ያለው። ምእመኑ እርዳታ ጥሪያቸውን ለኛ አሰምተዋል። እኔ ደግሞ ለእናንተ ማቅረብ ነው የምችለው፣ ማድረስ ደግሞ የእናንተ ነው። የኔ የማህተብ ግዴታዬን እየተወጣሁ ነው። ቀጣይ ቪዲዮዎች ልክላችኋለሁ። በደም ሼር፣ ኮፒ፣ ሪፖስት አድርጉ። ቪዲዮ እየወረደብኝ ነው እንዳይጠፋ። ይሄ እንግዲህ ዝም መባሉ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በቅዱስ ሲኖዶስ ዝም መሰኘቱ በትግራይ ያሉት አባቶች ናቸው ስንሰማቸው የነበረው። አሁን ግን በውስጥ ተሰርቶ እንደውም 6 ዓመት እንደሆነው ሙሉ ሰምተናል። ፓትርያርክን ያህል ነገር ተሹሞ ቤተ ክህነቱ ዝም ብሏል። 5 ኪሎ ላይ ያሉ አባቶች ዝም ብሏል። ቅዱስ ሲኖዶስ ውሳኔውን አላጠበቀም። በሁሉም ቦታ ላይ በቃ በየአቅጣጫው የተሾመ ነው ያለው። ይሄ አሳዛኝ፣ ልብ ሰባሪ፣ ሊሰራበት ሊታሰብበት ይገባል በእውነት። በቀጣይ መረጃችን የምናሳያችሁ እግረኛው ሚዲያ እንግዲህ ማያመጣው ጉድ የለም። የመከላከያ ሰራዊት ነኝ ያለ አንድ ሰው አቅርቦ ግብ ሲፈጥሩ ነበር። ይሄንን ተመልክቶ እንግዲህ ኢትዮጵያን አርሚ ዝም ማለቱ ራሱ ግራ የሚያጋባ ነው። ለማንኛውም እንካል ወታደር ዘላታ አስተማጋ ዘየ ከአይሮፕላን ወርድና ገባላ እውነቴን ነው የምሬን ነው። ያው እንዲህ አይና ብቻ ስማ እኔ አያ እሺ ብለህ እኔ 10 ፋራ ቃለው 11ዱ ይሄ ሰውዬ ነው። በቃ ምን አይነት ሰገጤ እንደሆነ አይገባኝም። አሁን እሱን እንተውና ወደ ቁም ነገሩ ስመለስ ጥያቄ ለመከላከያ ሰራዊት አመራሮች፣ ባለፈው በቦርድ የተሰናበቱ ተመተው የተሰናበቱ ብዙ የመከላከያ ሰራዊት የቀድሞ አባላት ህጉ በሚፈቅደው መልኩ ጥቅማችን ይከበር የሚል ሰላማዊ ሰልፍ ሲወጡ ነበር። ሲወጡም የሚሊተሪ ልብስ ለብሰው ነበር ሰላማዊ ሰልፍ ያደረጉት። ከዛ በኋላ አንድ የመከላከያ ሰራዊት አመራር በመግለጫው ምን አለ? ተሰናበተ የቀድሞ የመከላከያ ሰራዊት አባል ሚሊተሪ ለብሶ መንቀሳቀስ አይችልም፣ የኢትዮጵያን ሚሊተሪ ልብስ ለብሶ መንቀሳቀስ አይችልም ከወታደር ውጪ የሚል መግለጫ ሲሰጡ ሰምቻለሁ። ይህ ህግ እዚህ ሰውዬ ላይ አይሰራም ወይ? የለበሰው ቲሸርት እንዳያችሁት ከሆነ የኢትዮጵያ ሚሊተሪ የሚል የመከላከያ ሰራዊት ልብስ ነው። ስለዚህ ህጉ እዚህ ሰውዬ ላይ አይሰራም ወይ? አንዳንዴ የምታወጧቸው ህጎች ባለጊዜ ነን ብለው የሚያስቡ ሰዎች ላይ አይሰራም ወይ? ይህ ሰውዬ እንግዲህ ስለዚህ ሰውዬ እኔ አልነግራችሁም፣ ማንነቱን ምን እንደሚያደርግ ምን እንደሚያወራ ሁሉም አይደለም እዚህ ሚዲያ ላይ ያለ ሰው ይህን ሚዲያ አንድ ሁለቴ እንኳን ዝም ብሎ ስክሮል የሚያደርግ ሰው ይህን ሰውዬ አያውቀውም ብዬ አላስብም። የመጨረሻ ሰገጤ፣ የመጨረሻ ፋራ፣ ምን እንደሚናገር ምን እንደሚያደርግ የማያውቅ ጅል የሆነ ህፃን ልጅ ነው። አሁን ስለሱ ስብዕና እኔ አያገባኝም። ግን መከላከያ ሰራዊት የመከላከያ ሰራዊት አመራሮች አካላቸውን ለሀገራቸው የገበሩ ጊዜያቸውንና ወጣትነታቸውን ለሀገራቸው የገበሩ የቀድሞ የመከላከያ ሰራዊት አባላት ከሰራዊቱ ከተሰናበቱ በኋላ ይህንን ሚሊተሪ ይህንን የወታደር ልብስ መልበስ ለብሰው መንቀሳቀስ አይችሉም እያላችሁ ነበራችሁ። የመከላከያ ሰራዊት አመራሮች እዚህ ሰውዬ ላይ ለምንድን ነው እርምጃ ማትወስዱት? ወይስ ባለጊዜ ነኝ ብሎ ስለሚያስብ ፈራችሁት? ኦር አትችሉትም? ይሄ ጥያቄ ለእናንተ ነው እንድትመልሱልኝ ስለምፈልግ። በዚህ ጉዳይ ላይ በጣም ትልቅ ትኩረት እንዲሰጥና እልባት እንዲሰጥ እንፈልጋለን። ወደ ቀጣይ መረጃችን ስናመራ ይሰቀጥጠኛል አለ አንድ ወንድማችን። በጣም ሙሉ ሐሳቡን ደግፈዋል። በተለይ ዘማሪያንን ሰባኪያንን ተብለው የሚጋበዙት አብዛኛዎቹ ማህሌት አይቆሙም፣ ኪዳን አያደርሱም፣ ቅዳሴ ላይ አይሳተፉም። ግን ከቅዳሴ በኋላ ካሁናውን ይመጣሉ እየተባሉ ይጠበቃሉ። ግን ሰባኪና ዘማሪ ናቸው ምቹ ነገር ላይ ሆነው ሲል ያነሳል ሐሳቡን። ተካተልን ማለት ገና በዚህ ሰዓት ከየት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን እየተለመደ ነው። እንግዲህ እንደምን ቆያችሁ የተዋሕዶ ልጆች። አንዳንድ ቦታ ጉባኤ ይዘጋጃል። መምህራነ ወንጌልና ዘማሪያን ይጋበዛሉ። መጥተው የተሻለ እንክብካቤ ይደረግላቸዋል። በእርግጥም የእግዚአብሔርን ቤት የሚያገለግል ሁሉ እንክብካቤ ያስፈልጋል፣ ክብር ያስፈልጋል እና ይደረግላቸዋል። እስከ 5-6 ሰዓት ይበላሉ። ይበቃል፣ ነገ ቅዳሴ አይሉም። ከዛ ይተኛሉ። 6 ሰዓት ማይሌት ተገብቷል። 9 ሰዓት ኪዳን ተገብቷል። 11 ሰዓት ቅዳሴ ተጀምሯል። እነሱ የሉም። ቅዳሴ አልቆም፣ እነሱ የሉም። እንዴ መምህራን አይመጡም እንዴ ብለን እንትን ደጁን ማየት እንጀምራለን። ቅዳሴ ጨርሰን ወተን እኮ ነው ደጁን ማየት
አባታችን ነብይ እግዚአብሔር ልብ አምላክ ቅዱስ ዳዊት ማይዘት ይመጽእ ሀበየ አቤቱ ወደኔ መቼ ትመጣለህ አለ እግዚአብሔርን። በዛው ልክ ነው ሰባካያን ወንጌል መቼ ትመጡልናላችሁ ብለን ደጅ-ደጁን እናያለን። ጥበቡ ሰለሞንም የዳዊትን ጥያቄ ሲመልስ ምን አለ? እንግዲህ ጊዜ ለኩሉ ለሁሉም ጊዜ አለ፣ ጊዜውን ጠብቆ ይመጣል እንደማለት ነው። እና በእርግጥ ትመጣላችሁ አትቀሩም። ምንድነው ቅዳሴ የማያስቀድስ ኪዳን የማያስደርስ ሰባኬ ወንጌል እንዴት ባለ ድፍረት ነው አውደ ምሕረት ላይ ቆሞ ኪዳን ያስደረሰውና ቅዳሴን ያስቀደሰውን ምእመናንና ካህናትን ሊያስተምር የሚችለው? ሸም አይደል? it is so shame on you። የእውነት ነው። እኔ ስቅጥጥ ይለኛል እንዴ ገና በብዙ ሺህ የሚቆጠር ህዝብ በቤተክርስቲያን ቅጥረ ግቢ ውስጥ ከተሰበሰበ በኋላ በዛ ህዝብ መካከል ቀሚሳቸውን እየጎተቱ ወደ ተራራ ወደ አውደ ምሕረት ይወጣሉ። በዛ ህዝብ ሁሉ እየታዩ የህዝብን ሁሉ ልብ ወደ ሆነ አቅጣጫ እየወሰዱ ማለት ነው። ነውር አይደለም ወይ? አንድ የቤተክርስቲያን ሰባኬ አትሊስት ለወንጌል አገልግሎት አውደ ምሕረት ከመውጣቱ በፊት በህዝብ አይን መታየት እኮ የለበትም። ይመጣሉ አንዳንድ ሰዎች ደግሞ አለው አንዳንድ ሰባኪያን ወይም አንዳንድ ዘማሪያን ይመጡና ሞተር ይይዛሉ ግር ይሉና ከተማውን አቋርጦ የሆነ ቦታ ይሄዳሉ። ከዛ ግር ይሉና ያን ምእመን አቋርጦ ወደዚህ ይመጣሉ። እንደዛ የሚያደርጉም ሰዎች አሉና ምንድነው? ነውር ነው። የዕለቱን ቅዳሴ አስቀድሶ የዕለቱን ወንጌል ያልሰማ የዕለቱን መልእክታትን ያልተከታተለ ግጣበውንና ስንክሳሩን ያላዳመጠ ሰው እንዴት አውደ ምሕረት ላይ ቆሞ ያስተምራል? ይቅር ጨክኖ ችሎ አውቆ ተምሮ ያስቀደሰውና ክዳን ያስደረሰውን ህዝብ እንዴት በተኝቶ ሲያንኮራፋ ያደረሰው መጥቶ አውደ ምሕረት ላይ ያስተምራል? እንዴት ዘማሪያንስ መጥቶ በምን ድፍረት ነው የመተው የሚዘምሩት? ነውር ነው። ስለዚህ ሰባከ ወንጌልና ዘማሪያን እባካችሁ ብትታረሙ። የቅዳሴ መቅድምም ይናገራል። የግጣቤ መቅድምም መግቢያም ይናገራል። የዕለቱን ክዳን ያላስደረሰ ዲያቆን እንኳን የቅዳሴ ልኡክ ሆኖ ቅዳሴን ሊቀድስ አይችልም። ይሄ ከወደኛ በኩል አሁንም ያለው ትልቁ ችግር ነው። ቅዳሴ ሊጀምር 5 ደቂቃ ሲቀረው ይመጣና ዲያቆን ልብሰ ተክኖ ይለብሳል። ካህኑም ልብሰ ተክኖ ይለብሳል። ከዛ የቅዳሴ ልኡክ ሆኖ ይገባል። እንዴት ክዳን ያላስደረሰ ዲያቆንና ካህን በቃ ቄስ ቅዳሴ ሊቀድስ አይችልም። በቃ ይሄ የቤተክርስቲያን ስርዓት ነው። ቅዳሴ ሊቀድስ አይችልም። ክዳን ያላስደረሰ ዲያቆን፣ ክዳን ያላስደረሰ ቄስ ቅዳሴን ሊቀድስ የቅዳሴ ልኡክ ሊሆን አይችልም። በቃ ይሄን የቅዳሴን መቅድም አንብቡ ይከለክላል። ስለዚህ ሰባኬ ወንጌል የዕለቱን ቅዳሴ የምትቀድሱ ልኡካን ዘማሪያን መታችሁ የዕለቱን ቅዳሴ አስቀድሱ፣ ክዳንን አስደርሱ። እናንተ በመውቀ በተኝታችሁ ያንኮራፋችሁ ተኝታችሁ በሌሊት በብርድ መጥቶ ያስቀደሰውን አካል ለማስተማር ካለዛ ሞራል አይኖራችሁም እላለሁ። አመሰግናለሁ። የጫካ ውስጥ መልእክት ነው። እኔ በግሌ እንግዲህ ሙሉ ሐሳቡን ደግፋለሁኝ። የእናንተን ሐሳብም እንድታስቀምጡ ይሻለሁ። በመጨረሻ ከአርሲ ጋር የተገናኘውን መምህራችን ያስተላለፈውን መልእክት የምንከታተል ይሆናል። ቀጥታ ወደ መረጃችን። ኦርቶዶክስ የአርሲ ክርስቲያኖች ደም የኔ ደም ነው ካላለ አንድ ኦርቶዶክስ ውሸታም ነው። እናቱ ብትሞትበት ወጥቶ የኔ ክለብ ዋንጫ በላ ብሎ እስክስታ ይወርዳል። ፓትርያርኩ የካህን ምስት ከተወሰደችማ እኔ እዚህ ምን ሰራለሁ ብሎ ወደ ገዳም ሄዱ ይላል። ምዕመናን ተመልከቱ። ፓትርያርኩ ገዳም ሄዱ። ጳጳሳት ሁሉ ተከትሎ ወደ ገዳም። ፓትርያርኩ ገዳም ከገቡማ እኛም ቤታችን ወደ ጸሎት እንጸልይ። አንዱ ተነስቶ ፓትርያርኩን ይሳደባል፣ አንዱ ተነስቶ ጳጳሱን ይሳደባል። ጳጳሱ የምናገረው ሌላ ሰው ኢየሱስ ክርስቶስ በቃ ከዚህ በኋላ ሰው የለም ተመለስ ብሎት እኮ ተመለሰው ቅዱስ ጳውሎስ። ይሄን የሐዋርያትን ጾም እንኳን ለመጾም ጥቅስ እየፈለግን አይደል ያለው። የኔ ክለብ ዋንጫ በልቷል ብሎ እስክስታ ሲወርድ ያድራል። 6 ልብ እንኳን አልሆንም 100 ልብ። ኦርቶዶክስ የአርሲ ክርስቲያኖች ደም የኔ ደም ነው ካላለ አንድ ኦርቶዶክስ ውሸታም ነው። አንድ ልብ አንድ ልብ እዛ ማን ነው ቤቱ ላይ እናቱ ብትሞትበት ወጥቶ ኳስ የሚያይ አለ? እናቱ ብትሞትበት ወጥቶ የኔ ክለብ ዋንጫ በላ ብሎ እስክስታ ይወርዳል? የለም።
አንድ ልብ መሆን አልቻለም። ላጴት ኮታው እንዳንዴ ግብጽ አንድ ጊዜ ብፁዕ ቅዱስ አቡነ ሽኖዳ ፓትርያርክ በነበሩበት ዘመን ግብጽ ላይ ችግር ተፈጠረ። የተፈጠረው ችግር የአንድ ቄስ የአንድ ካህን ምስት የሌላ እምነት ተከታይ ወሰዳት። የአንድ ካህን ምስት የሌላ እምነት ተከታይ ወዲያው ካህኑ መጣና ፓትርያርኩ ጋር ቅዱስ አባታችን ምስቴ በሌላ እምነት ተከታይ ተወሰደችብኝ እያለ አለቀሰ። ፓትርያርኩ የካህን ምስት ከተወሰደችማ እኔ እዚህ ምን ሰራለሁ ብሎ ወደ ገዳም ሄዱ ይላል። አሁን የኛ እኮ ሚዲያውን ሁሉ እኛን ያዝነው ገዳም እገሌ ገዳም ግባ እገሌ ከገዳም ይውጣ። እንዲሁ ድራማ እኮ ነው የምንሰራው እኛ ጎበዝ። ምገርም እኮ ዓለም ውስጥ ነው ያለነው። ምገርም እነዛን ቅዱስ ጳውሎስ ያስተማራት የኦርቶዶክስ ሃይማኖት እንዳትመስል አድርገን እየሰራናት ነው። በጣም የሚያሳፍር ምዕመናን ተመልከቱ። ፓትርያርኩ ገዳም ሄዱ። ጳጳሳት ሁሉ ተከትሎ ወደ ገዳም ምዕመናንሳ አይ ፓትርያርኩ ገዳም ከገቡማ እኛም ቤታችን ወደ ጸሎት እንጸልይ። ግብጽ ውስጥ 10% ነው ኦርቶዶክስ፣ 10% ግን ሀብታሞች ናቸው። ወዲያው አካውንታቸውን ዘጉ። ግብጽ ስታክ አረገች። አንድ ልብ። ያኔ የግብፁ ፕሬዝዳንት ኦስኒ ሙባረክ ሄዶ የተወሰደችውን የካህኑን ምስት ራሱ አስመልሶ እዛ ፓትርያርኩ ያለበት ገዳም ይዞ ሄዶ ምስቱን መለሰለት ለካህኑ። አንድ ልብ ስለሆኑ አንድ ካህን ምስት አንድ ቀን እኛ በየቀኑ ክርስቲያኑ እየሞተ አንድ ልብ መሆን አንችልም። አንዱ ተነስቶ ፓትርያርኩን ይሳደባል፣ አንዱ ተነስቶ ጳጳሱን ይሳደባል። ጳጳሱ የሚናገረው ሌላ፣ ሰባኪው የሚያወራው ሌላ፣ ዘማሪው የሚያወራው ሌላ፣ ምዕመኑ የሚያወራው ሌላ። ቤት በኩል ለዚህ ነው ዓለም የናቀን። አንድ ልብ መሆን አልቻለም። ሐዋርያት አንድ ልብ ስለሆኑ ነው ወንጌላቸው ጫፍ ድረስ የደረሰው። አንድ ልብ ስለሆኑ ነው ክርስቶስን ይዘው እስከ ዓለም ዳርቻ የደረሱት። ስለዚህ በስራ ሶስተኛው አመኑ፣ ሰሩ፣ ያመኑትን የሰሩትን መሰከሩ። ሶስተኛው ሐዋርያት መንገድ ምስክርነት ነው። ሐዋርያት በቃላቸው፣ ሐዋርያት በኑሯቸው፣ ሐዋርያት በእምነታቸው፣ ሐዋርያት በፍቅራቸው፣ ሐዋርያት በንጽህናቸው፣ ሐዋርያት በደማቸው ክርስቶስን ሰበኩ። በእኔ የሚያምን ይገባል ይወጣል መሰማሪያም ያገኛል አለ ክርስቶስ። ገቡ፣ አወቁት፣ ተረዱት፣ አመኑበት። ከዛሳ ያመኑትን መኖር ጀመሩ። ለራሳችን ብቻ እንኖርም ብለው ወጡ ለምስክርነት። ረጋባው ዳፍባን ሰጋሌዳን ጅሩዳን አመንታዳን ቁልቁልናዳን ጃላላዳን ኢጋዳን ክርስቶስ ለብሰን ከዚህ በኋላ ሰው የለም ተመለስ ተብሎ ነው ጳውሎስ ተመለሰው። በቃ የለም አንትራንቲካ ደርሶ 2000 ኪሎ ሜትር በእግሩ ሄዶ አስተምሮ ኢየሱስ ክርስቶስ በቃ ከዚህ በኋላ ሰው የለም ተመለስ ብሎት እኮ ተመለሰው ቅዱስ ጳውሎስ። ስሙን ተሸክመው ምስክሮች ሆነው አያችሁ። እኛ ምስክሮች መሆን ችለናል? አልቻልንም እኮ። ዳር ብሮ መጾም እኮ ነው ምስክርነት። እናንተ ይሄን የሐዋርያትን ጾም እንኳን ለመጾም ጥቅስ እየፈለግን አይደል? ጾም አሳ ይበላል አይበላም ገለገለ ያን ሌላ ዓለም ውስጥ ምስክሮች። አንድ ኦርቶዶክስ ዓርብ ጧት ተነስቶ ድስት ስልስ ስታየው ምኑን መሰከረ? የታለሱ አንድ መስሪያ ቤት ሄድና 6 ማተብ ያደረገ ሰው ሮብ ጧት ቲብረክ ብለው ሰው ወጣ። እሱ ወተት ተጠጣር ቆሞ አንገቱ ላይ ትልቅ መስቀል አድርጓል። የታለ ምስክርነት? የታለ? ሐዋርያት መሰከሩት ክርስቶስን፣ አሳዩት ክርስቶስን። መስክሩ እናንተም። አማቶ መብላት ምስክርነት ነው። ኧረ እንቅልፍ አሸንፎ መጥቶ ማስቀደስ ምስክርነት ነው። አሁን ኦርቶዶክስ ነው ሰንበት የማያስቀድስ ምን ይጠቅማል? ምንም። ወዳጅ የፈለክ ብትሆን እሁድ መተህ ካላስቀደስክ አንተ እንትን ውስጥ የለም። በቃ እዛ ሊስት ውስጥም የለም። ስም እየፈረደ ነው እንዳትለኝ። በቃ ከክርስቶስ ህብረት ጋር የለህም። ቢያንስ በሳምንት አንድ ወደ በጉ ሰርግ ቅዳሴዎቻችን በሌሎች መረጃዎች እንመለሳለን። ላይክ ሼር ያደረጋችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። ተሰናበት።